ሶስት ከብቶቻችሁ እንዳይወፍሩ የሚያደርጉ ዋና ምክንያቶችን ነው የምነግራችሁ ዛሬ። ብዙዎቹ እንግዲህ ከብቶቹን ከገዙ በኋላ በሬው ከተገዛ በኋላ በ90 ቀን በ120 ቀን ቆይቶ ምንም አይነት ለውጥ ያጣሉ። ወይ ከብቶቹ አንተ ቪዲዮ ላይ እንደምታሳየኝ ሊሆኑ አልቻሉም፣ ወይም ደግሞ በሌላ ቦታ በማየው መልኩ ሊሆኑልኝ አልቻሉም። በዚህ መልኩ ጠብቄ ነበረ፣ ምንም ክብደት እየጨመሩ አይደሉም፣ ጭራሽ ወደ ታች እየሄዱ ነው የሚሉ ብዙ ሰዎች አሉ። ይህ እንግዲህ ከ90 በመቶ በሚሆኑ አርቢዎች ላይ የሚፈጠር አይነት ችግር ነው። የተገዛው ከብት ለውጥ አለማሳየት ችግር ማለት ነው። ይህንን እንግዲህ ዛሬ ነግራችኋለሁኝ። አንደኛ ላይ የምነግራችሁ በነገራችን ላይ በቃ ጨዋታ ቀያሪ የሚባል አይነት ጉዳይ ነው። እኔ የተጠቀምኩበት ነው። ማንኛውም ሰው ቢጠቀምበት የማያፍርበት፣ ያ ማለት በሁለትና በሶስት ሳምንት ውስጥ ለውጥ የሚያይበት አይነት ጉዳይ ነው። የመጀመሪያ የምነግራችሁ ማለት ነው። ከመጀመሪያው አሁን ካልኳችሁ ነው የምጀምርላችሁ። በጣም ዋነኛ ሀሳብ ስለሆነ መጨረሻ ላይ አልነግራችሁም። ዋነኛውን ሀሳብ ልንገራችሁ። ሌሎቹ ከዚህ በተጨማሪ የምናያቸው ናቸው። የመጀመሪያው ግን በጣም ቁንጮ የሚባለው ከብቶቻችንን ወዲያው ልውጥ የሚያደርግ አይነት ጉዳይ ነው። መኖ በብዙ ጉዳይ ሰምታችሁታል። መኖ እንደሚያስፈልግ ሁላችንም እናውቃለን። ከዚህ ቀደም እንግዲህ እኔም ሶሻል ሚዲያ ላይ የሚመጡልኝ ቪዲዮዎች አሉ፣ ማያቸው ቪዲዮዎች አሉ። ያ ማለት እንግዲህ የምስር ገለባ አለ፣ የጓያ አለ፣ ኑግ አለ፣ የተልባ ፋጉሎ አለ፣ ጥራጥሬዎች አሉ፣ ተረፈ ምርቶች አሉ። ከዚህ ብጣሪ አለ፣ የእንትን ገለባ ይባላል፣ የበቆሎ ገለባ፣ የሩዝ ገለባ። በቃ የማይደረግ ነገር የለም ቪዲዮ ላይ ስትመለከቱ ማለት ነው። ይሄ ትክክለኛ አይነት ስራ አይደለም፣ ግምታዊ ስራ ነው። ጥራጥሬው ስለበዛ ወይም ደግሞ እዚህ ጋር ብስኩት ይበላሉ፣ የብስኩት ተረፈ ምርት ይበላሉ፣ ዱቄት ይበላሉ ማለቱ አይደለም። ዋነኛው ያንን ተረፈ ምርት ተመግበው ምን አገኙ ነው፣ ምንስ ሊያገኙ ይችላሉ ብለን ነው መጀመሪያ የምናዘጋጀው። ስለዚህ አሉ ለምሳሌ 7-8 አይነት ግብአቶችን የሚያዘጋጁ ሰዎች አሉ። የግብአቱ ብዛት ችግር ላያመጣ ይችላል። ከዛ ሁሉ ግብአት ግን ምን አገኙ ነው ተደምሮ። ያ ማለት እንግዲህ በብዛት አይታችሁ ሊሆን ይችላል። በጣም ከብዙ አይነት እህል የሚያዘጋጁ እህል አይደለም፣ ተረፈ ምርት የሚያዘጋጁ ሰዎችን፣ አርቢዎችን እኔም ተመልክቻለሁ። እናንተም ልትመለከቱ ትችላላችሁ በአጋጣሚ። ያ ነገር ግን ሂሳቡ ተሰርቶ ነው ወይ የሚለው ሂሳቡ ያልኳችሁ በኩንታል ምን ያክል ኮስት ያደርጋችኋል ብዬ አይደለም። በጣም ዝቅተኛ ነው እሱ። ነገር ግን ለምሳሌ በቀን አንዱ ከብት 8 ኪሎ መብላት ካለበት 8 ኪሎ ውስጥ በቀን መብላቱ አይደለም፣ በ8 ኪሎ ውስጥ ምን አገኘ የሚለው ነገር ነው ታሳቢ ሊሆን የሚገባው። ያ ማለት በቀን ለራሱ ቦዲ ሜንተናንስ ተጠቅሞ መስሎችን መገንባት የሚችለው የሰውነት ክብደት መጨመር የሚችለው በቀን አንድ ከብት ምን ያክል ኪሎ ነው፣ ለዛ ኪሎ ደግሞ ለዕለታዊ የኃይል ፍላጎት ምን ያክል እናስቀምጥለታለን፣ ከዛ ደግሞ ምን ያክል ጭማሪ ብንሰጠው ነው ሊወፍር የሚችለው። ሐሳቤ ግልጽ ከሆነላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ግምታዊ ባናረገው ጥሩ ነው። ያ በዛ አይነት መንገድ ማን አደልቦ ማን በአጭር ጊዜ ውስጥ ያወጣ አለ፣ በግሌም ስለማውቃቸው ማለት ነው። ስለዚህ በእንደዚህ አይነት መልኩ መሰራት የለበትም። የተመጣጠነ መኖ ያስፈልጋል። የተመጣጠነ ስንል ከዚህ ከጓየውም ከኑጉም ከተልባውም ከሩዝ ፋጉሎም ከሩዝ ገለባውም ከበቆሎ ገለባውም ከምስሩም እያደረግን አይደለም። ይሄ የተመጣጠነ አይደለም። የእህሉ መብዛት አይደለም የተመጣጠነ የሚያስብለው። ለምሳሌ ያ ሁሉ ገለባ ተደምሮ ፋይበር ነው፣ አሰራማ ነው ወይ ነው ፋይበር ነው። በቃ ይሄ የሮመን ህልዝን ይጠብቅላችኋል። ኤክሰስ ከሆነ የራሱ የሆነ ችግር ያመጣል። ነገር ግን ተደምሮ ይሄ ነው የሚባል አይነት ቁጥር አይቀመጥለትም። እና ተረፈ ምርቶች ብዙ ጊዜ ስንጠቀም ደግሞ ያ ማለት የኒውትሪሽናል ቫሊዋቸው ምን ያክል ነው፣ በውስጣቸው በግራም ምን እናገኛለን የሚለው ሲታወቅ ብቻ ነው እንጂ ርካሽ ነገር አገኘን ብለን ተነስተን መጠቀሙ በጣም ዋጋ የሚያስከፍል አይነት ጉዳይ ነው። ምናልባት እንግዲህ በጣም አጭር ቀን የቀረኝ ለፋሲካ ለማውጣት እኔ ያስገቧቸው ከብቶች አሉ። ምን ያክል ተለውጠዋል የሚለውን ለእናንተ ተውላችኋለሁ። እኔ እንኳን አብሬ ይሄ ሁሉ ጊዜ የተቀመጥኩት ለውጡ ይታየኛል። እናንተ ጋር ደግሞ ሲመጣ ምን ያክል ልዩነት እንዳላቸው የምታዩበት ይሆናል። ያስገባውበትን ጊዜ ታውቃላችሁ፣ ማውጣበትን ጊዜ ታውቃላችሁ። መሬት ላይ የወረደ ወይም ደግሞ መሬት ላይ ያለ እውነታ ማለት። ነገር ግን ደግሞ አንድ ከብት አስገብተን እጃችን ላይ 4 ወር የሚቆይ ከሆነ 5 ወር የሚቆይ ከሆነ በጣም ኪሳራ ነው። አንደኛ ለጠበቅነው አይነት በዓል ሊደርስልን አይችልም። ተጨማሪ ኮስቶች ይኖሩታል። እጃችን ላይ ረጅም ጊዜ ማስቀመጡ ሪስክም አለው። ስለዚህ ከዚህ ጋር ተያይዞ በአጭር ጊዜ ውስጥ ለማውጣት የተመጣጠነ መኖ ስንል ግን እህል ማብዛቱ አይደለም። ከዚህም ከዛም ማዋቀራችን መቀየጣችን አይደለም። ያን ማቀነባበራችን አይደለም።
የተቀነባበረው 1 ኩንታል ሰርቻለሁ ብላችሁ ካሰባችሁ አላቅም። ይሄንን ሲናገሩ ወይም ደግሞ ይሄንን አላየውም፣ ሲናገሩ ስላላየው ነው። ሲሰሩም ደግሞ በአካልም ሄጄ አይቻለሁኝ። ያ ማለት ከዚህም 3 ኪሎ ከዚህም 3 ኪሎ ሲገባ አያለው እንጂ በነዛ በ3 እና በ3 ኪሎ በአጠቃላይ 6 ኪሎ ውስጥ ምን ያክል ኢነርጂና ምን ያክል ፕሮቲን እንደተገኘ ምንም ካልኩሌሽን የለም። ስለዚህ ግምታዊ ነው። መብላቱ ብቻ ነው የሚታየው። በጣም መብላቱ ነው የሚታየው። በጣም መብላቱም ችግር አለው፣ አለመብላቱም ችግር አለው። መጠነኛ የሆነ ልኬት ያስፈልገዋል። በቃኝን ስለሚያውቁ ማለት ነው። የሚፈለገውን ያክል ኒውትረንት ሲያገኙ በቃኝን ያውቃሉ። ከብቶቻችን፣ ፍየሎቻችን፣ ዶሮዎቻችን፣ የወተት ላሞቻችን በቃኝን ያውቃሉ። ዝም ብለው የሚበሉ አይነት አይደሉም። ሊሚት አላቸው ማለት ነው። ያንን ሊሚት ግን የሚፈልጉትን ነገር እስኪያገኙ ድረስ በቃኝን ላያውቁ ይችላሉ። ስለዚህ በሉልን፣ በጣም ምርጥ መኖ ነው፣ በጣም ለውጥ እያየን ነው ሊባል አይችልም። የሚፈልጉትን አይነት ልኬት ወይም ደግሞ የሚፈልጉትን አይነት ኒውትረንቶች ንጥረ ነገሮችን ስላላገኙ ነው ያን ያክል በድግግሞሽ እየራባቸው እየበሉ ያሉት። ስለዚህ ከዚህ ጋር ተያይዞ ከ10 አይነት ከ30 አይነት ወይ ከ20 አይነት ማዘጋጀታችን አለም ጉዳዩ። ከዛ ከተዘጋጀው ከ20 እና ከ30 አይነት ምን ተገኘ በቁጥር ሲቀመጥ ያንን ካገኛችሁ በኋላ ከብቱ ተመግቦ በአጭር ጊዜ ውስጥ ለውጥ ታዩበታላችሁ ማለት ነው። የተመጣጠነ መኖ እጅግ አስፈላጊ ነው። ዋጋ ያስከፍላል። ዋጋውን ከፍላችሁ በአይናችሁ ለውጥ የምታዩት በ15 ቀን ውስጥ ለውጥ የሚታይበት ማለት ነው። ምናልባት ቀጣይ ቪዲዮ መሰራላችሁ በ15 ቀን ውስጥ ለውጥ የምታዩባቸውን የመኖ አይነቶች ለማዘጋጀት ምን እንደሚያስፈልጋችሁ ሙሉ በሙሉ ፕራክቲካል በሆነ መንገድ ሰርቼ ነው ማሳያችሁ። ስለዚህ በእንደዚህ አይነት መንገድ ማዘጋጀቱ ነው በጣም የተሻለው፣ ፕሮፌሽናል በሆነ መንገድ ማለት እንጂ ግምታዊ በሆነ መንገድ ለምሳሌ አይታችሁ ከሆነ እኔ የሚመዘንም አይመስለኝም። አንዳንድ ቦታዎች ስመለከት እንደዚህ አይነት አሰራር ሶሻል ሚዲያ ላይ ስለተለቀቀ በእንደዚህ አይነት መንገድ እሰራለሁ ብትሉ በአጭር ጊዜ ውስጥ ስራው ለቃችሁ ትወጣላችሁ ስለማያዋጣ። ያ ማለት እኔ ላይ የምታዩት ቪዲዮ እና እዛ ጋር እናንተ ከብቱን አስገብታችሁ አይንሸት እንደሰራው ሰራለሁ ብትሉ ወይም ደግሞ አይንሸት እንደሰራው እሱን ተከትዬ የእሱን አሰራር እከተላለሁ ብትሉ እያረጋችሁ ያላችሁትና ቪዲዮ ላይ እያያችሁ ያላችሁት ሰማይና ምድር ይሆናል ማለት ነው። የተመጣጠነ መኖ ላይ ትኩረት መስጠት ያስፈልጋል። ያልወፈረበት ምክንያት አንደኛ ምንድነው? መኖ ነው። መኖ ላይ እንስራ የሚለውን ነገር ከግምት ማስገባት ያስፈልጋል። ሁለተኛ ይሄ መኖ በጣም በጥሩ ሁኔታ ውጤት የሚያመጣላችሁ ወይም ደግሞ ጥሩ የሆነ ውጤት የምታገኙበት አንደኛው የሩህመን ሄልዝ ወይም ደግሞ የዚህ የስርዓተ ዑደት ሲስተካከል ነው ወይም ደግሞ ጥሩ ሁኔታ ላይ ጥሩ ደረጃ ላይ ሲደርስ ነው። ሌላኛው እንድትጠብቁት የምፈልገው ጉዳይ ምንድን ነው? የፈርስ ስርዓትን መጠበቅ ነው ወይም ደግሞ ሩመን ሄልዝ በቃ ጤናማ የሆነ የስርዓተ ዑደት እንዲኖረው ያስፈልጋል። እበቱን አይታችሁ ብቻ ማወቅ ትችላላችሁ። የሚጣለው እበት ምን አይነት ከለርና ምን አይነት ይዘት ሊኖረው ይገባል፣ በደንብ ሊታወቅበት ይገባል። ጤናማ የሆነ ያ ማለት ተመግቦ ለምሳሌ ቅድም መኖ ላይ ብለናል። ያንን መኖ ደረጃውን የጠበቀ መኖ አዘጋጅተንለታል። ተመግቦ ደግሞ ወደ ሰውነት የመቀየር አቅሙ በጣም ጥሩ ደረጃ ላይ እንዲደርስ የሩመን ሄልዝ ወይም የፈርስ ስርዓቱ መጠበቅ አለበት። የፈርስ ስርዓት የሚባለው ከብቱ ከተገዛበት ጊዜ ጀምሮ እናንተ ጋር መብላት ከጀመረበት ጊዜ ጀምሮ ሽግግር እያደረጋችሁ ፌዝ ፊዲንግ ወይም ደግሞ ፌዝ ባይ ፌዝ እያደረጋችሁ የምትሸጋገሩበት አይነት ሂደት ነው። ከገባበት ጊዜ ጀምሮ እንዳይረበሽ እንዳይናጋ አድርጋችሁ ነው የምትጠብቁት ማለት ነው። እንግዲህ በፊት የመጣበት አይነት ተፈጥሯዊ የሆነ ነው። እኛ ለምሳሌ ከብቱን ከሆነ አይነት ቦታ ላይ ገዝታችሁ ስታመጡት የነበረበት እንግዲህ አብዛኛው ከ90% በላይ የሚሆኑ የሚገዙ አይነት ከብቶች ሲመጡ በጣም ተፈጥሯዊ የሆነ ሩመን ሄልዝ ነው ይዞ የሚመጡት። የሚጥሉትበት እንኳን የተለየ ነው። እኛ ጋር ሲመጡ ሞር ወደ ኮንሰንትሬት ስለምናደላ የእበት ይዘቱ እየተቀየረ ይመጣል። ያ ግን ምናልባት ተቀይሮ ወደዚህ ወደ ፈርስ መናጋት አይነት ወይም ደግሞ ሜታቦሊክ ዲስኦርደር ከምንላቸው ውስጥ አንዱ እንዳያጋጥመው መጠበቅ ይኖርበታል ማለት ነው። መኖ መስጠታችንን ብቻ አይደለም እዚህ ጋር ማየት ያለብን። ዋናውን ነገር አሟልተናል፣ መኖ ነው። ሁለተኛ ደግሞ ስንሰጥ በምን አይነት መልኩ እንሰጣለን፣ ማን መቅደም አለበት፣ ማን መከተል መቻል አለበት የሚለውንም ማወቅ ያስፈልጋል። ጠዋት ተነስታችሁ ዝም ብላችሁ የተመጣጠነው መኖ የምትሰጡት ከሆነ ይጎዳል፣ ከብቱ ይናጋል። ያ ማለት ጊዜ የለንም እኛ ለምሳሌ በ90 ቀን ነው ወይ በ120 ቀን ነው ማውጣት የፈለግነው። ከ120 ቀን ላይ ግፋ ቢል 15 ቀን ሜታቦሊክ ዲስኦርደር የሚገጥመው ከሆነ ይሄ ብሎቲንግ ወይም ደግሞ አሲዲዮሲስ የመሳሰሉ ነገሮች የሚከሰቱ ከሆነ ከጊዜያችሁ ላይ ቢያንስ 15 ቀን ይወስድባችኋል ከብቱ አገግሞ ወደ ነበረበት ሁኔታ እንዲመለስ ማለት ነው።
ሲመለስም ደግሞ የነበረውን አይነት መኖ አይደለም የሚጠቀመው፣ ከራፌጂዎች ነው የሚጀምረው ወይም ደግሞ ከድርቆሽ ነው የሚጀምረው። ያ ማለት የሜታቦሊክ ምንድነው ይሄ የሜታቦሊክ ዲስኦርደሩን ለማስተካከል ወይ ወደ ነበረበት ለመመለስ ለመጠገን ከራፌጅ ነው። ከእንደገና ወደ ኋላ ተመልሳችሁ ማለት ይሄ በትንሹ 1 ወር ጊዜያችሁን ያጠፋባችኋል፣ ብክነት ይፈጠራል ማለት። 3 ወር ሊወጣ የታሰበው አይነት ከብት ወደ 4ኛ ወር ይሄዳል። ይህንን እምላችሁ ከራሴ እየተነሳው ነው፣ ከሌሎች አይደለም እያወራው ያለሁት ከራሴ ነው። ለምሳሌ በእንደዚህ አይነት በሜታቦሊክ ዲስኦርደር ብቻ ሳይሆን በበሽታ ምክንያት ራሱ 1 ዓመት ጊዜ የሰረቀብኝ ከብት አለ እኔው እጅ ላይ ማለት ከኔው አንጻር ነው የምነግራችሁ ያለሁት። ስለዚህ ከዚህ ጋር ተያይዞ የፈርስ ስርዓቱ እንዳይናጋ በደንብ ልትጠብቁለት ይገባል ማለት ነው። ሌላኛው በቃ ገዳይ የሚባለው ሳይለንት ኪለር ይባላል። በጣም ገዳይ የሚባለው ፓራሳይት ነው። ፓራሳይቶች እንግዲህ ማንኛውም እንግዲህ ያው ለምሳሌ በፍየል ስልጠና ላይ ታችሁ ከሆነ በቃ ፓራሳይት ኮንትሮል ላይ ወይም ደግሞ ፓራሳይት ሎድ ይኖርባቸዋል። ብዙ ጊዜ ከፉል ግሬዚንግ ሲስተም ወይም ደግሞ ከግጦሽ ስለሚመጡ ፍየሎቻችን በሬዎቻችንም ከብቶቻችንም ቢሆኑ ደግሞ ከግጦሽ ነው አብዛኞቹ የሚመጡት፣ ፓራሳይት ሎድ ይኖርባቸዋል። ስለዚህ ሮቴት እያረጋችሁ ወይም እያቀያየራችሁ ዲዋርመሮቹን ወይም ደግሞ እነዚህ የውስጥ ጥገኛ ማጥፊያ መድኃኒቶችን እየቀያየራችሁ ከብቶቻችንን ማከም ይጠበቅብናል፣ ወይም ደግሞ የውስጥ ጥገኛን ማጥፋት ይጠበቅብናል። ለዚህ ነው የማይወፍረው። አንደኛ መኖ አዘጋጅተንለታል፣ በአግባቡ ተመግቦታል፣ ጥሩ የሆነ የፈርስ ስርዓት እያየንበት ነው ያለ ነው። ነገር ግን ደግሞ ለውጥ ላይ መጣ ይችላል። ተመግቦታል፣ ጥሩ የሚባል መኖ ሰጥተነዋል፣ ሂደቱ በጣም ጥሩ ነው፣ እበት አጣጣሉ በጣም ጥሩ ነው፣ ጠቅላላ ሁኔታው ጥሩ ነው። ነገር ግን ደግሞ ለውጥ የለም። ፓራሳይቶቹ ነው እየበሉ ያሉት፣ የተጣራ ንጥረ ነገር ይደርሳቸዋል። ስለዚህ ይሄንን ማስወገድ ያስፈልጋል። የአንጀት ቀጫጭን ትሎች የሚባሉት እነዚህ ራውንድ ወርም አሉ፣ ቴፕ ወርም አሉ፣ ሊቨር ፍሉክ በጣም ብዙ ናቸው። እነሱን ሁሉ ጠቅልሎ አልበንዳዞል ተጠቃሽ ነው፣ ፌኒክሩ ተጠቃሽ ነው። እንደየሚሊግራሙ እያያችሁ ከብቶቻችሁ ምን ያክል ኪሎ ናቸው፣ ምን ያክል ደግሞ እንክብል ወይም ደግሞ ኪኒን ያስፈልጋቸዋል። ኢንጀክተብሎችም አሉ፣ ኢንጀክት እየተደረጉ ሰብኩታኒስ ሜትድ ኢንጀክት እየተደረጉ የሚሰጡ እንደ አይቨር ለምሳሌ ተጠቃሽ፣ አሺቬር በጣም ተጠቃሽ ናቸው። እነዚህ ሁለቱንም የአገር ምርቶች ናቸው። አይቨርሜክቲን ንጥረ ነገር ነው በውስጡ ያለው። ስለዚህ ከዚህ ጋር ተያይዞ እነዚህን እያረጋችሁ ልሰጧቸው ይገባል። አሰጣጡ ላይ አንደርዶዝም ከሆነ ኦቨርዶዝም ከሆነ የራሱ የሆነ ችግር ያመጣል። ኦቨርዶዝ ምናልባት ሾክ አድርገው ሊሞቱባቸው ይችላሉ፣ ወይም ደግሞ ሌላ አይነት ዲስኦርደር ሊገጥማቸው ይችላል። ሌላው ደግሞ አንደርዶዝ ከሆነ ደግሞ ፓራሳይቱ ላይ ጠፋ የሚችልበት ፓራላይዝ ሊሆን የማይችልበት አይነት ሁኔታ ሊፈጠር ይችላል ማለት። ስለዚህ ሁለቱም የሆነ ችግር አለው። በሰውነት ክብደት እያየን ለምሳሌ አይቨርን ብንወስድ አንድ ሜል ወይም ደግሞ አንድ ሲሲውን ለ50 ኪሎ ነው የምንጠቀመው። ስለዚህ ከዚህ ጋር ተያይዞ ስንት ኪሎ ነው እጃችን ላይ ያለው ከብት ስንት ሜል ይወስዳል ማለት ነው የሚለውን በደንብ ሂሳብ ሊሰራበት የሚገባበት ሁኔታ አለ። ሶስቱ እንግዲህ ትኩረት የማንሰጣቸው ግን በጣም ከብቱ ወደኋላ የሚያስቀሩት እና በረጅም ጊዜ ውስጥ እንኳን ለውጥ የማናይባቸው አይነት ምክንያቶች ናቸው። ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስል ነበረ። በቀጣይ እስክንገናኝ ሰላም።